ቤተሰቦች ደህና ናቸው? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። በዚህ ሳምንት አነጋጋሪ እንደውም አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከዚህ መጨረሻ ድረስ የትም እንዳትሄዱ። ከዛ በፊት ግን ለሰባቲው አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት እንደተለመደው ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮቹ ሌትስ ጎ። ይሳሳትብሻል። እሷ ናት ትምሰይ ይቅርብሽ። ማንን ማህደር ነው? አረ ተባቢ ግን ታይሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል? እንዴ ቆይ ግን እናንተ የምርሽና እኔ አርመዋለሁ እንዳታረ ሲጀመር እንደዚህ አይነት ስህተት ይታረማል? እንደዚህ አይነት ስህተት ጭራሽ ምን ያላርም ባምቢ አታረመ አይደለም። ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሳብም ወንዱ አያርምም። ያ በጭራሽ ወንዱ ለራሱ አያርምም ማለች እንደዛ ቢባል የምር ነው ግን ኧረ ተው ግን ተው ሰዎች ተው። ግን እውነቷን ሳይሆን አይቀርም። የሆነ ቪዲዮ አይቼውኝና ላሳያችሁ። ጃኒ ከዴሰቨን ጋር ጃኒ ከፍራይዴዎች ጋር ጃኒ ከፍራይዴዎች ጋር የሆነ ላይቭ ላይ ምን እንዳሉ ላሰማችሁ። እሱ በጣም ነው የሚገርመው። እውነቷን ነው የሚሉት ላይ እንደዚህ ቢያጋጥምሽስ? ማንም አይምረው ባያገኘው ለምን እንደማይምረው ታውቃለህ? ህይወታችን ይቀየራል ብለህ ያስባል ሰዎች። እሱን ነው የምልሽ። አይሰስትም አሉ ደግሞ ሲሰጥንኩ ነው ምን ትፈልጊያለሽ? ምን እንደሚያስፈልግሽ። አሜን። ሀገሩን ደግሞ በጣም ነው የሚወደው። በጣም ወንዶችም እውነትም አባታችን ወንድማችን እንደ ሀገር ነው የምንወድህ። እኔ እኮ ሁሌ የአባቶች እድሜና ጤና ይስጥ እግዚአብሔርን። ሼክ ሁሴን አሜን በሉ እንጂ ሼክ ሁሴን አዳሙ እድሜና ጤና ይስጦት። አሜን። ከሻንቆም ከጃኒም ከኛም እድሜ ቀንሶ ለእርሱ ይስጦት። አሜን በላን። አዎ እኛም እንኖርን አልኖርን መቤቴ ምን የትኛው ኑሩ ለየትኛው ግን እናንተ በዚህ ማማረር ይገባቸዋል ብላችሁ ታምናላችሁ? ትክክል ናቸው። ማማረር አለባቸው እነዚህ እኔ የማንኝ ተዘረራለሁ ጌታም ስለያይፈቱ የፈለገ ይሆናል። እኔ ራሴን አላውቅም ዝም ነው የምለው ወደኋላ። ያው ባምቢ እንዳለችው ነው አይደለም? ሴቷ ወንዱም በጣም ይፈልጋል ነገር ነው ያለችውና እውነትም ነው ግን ማለት ነው። ሆነስት ስፒኪንግ እኔ እንደዚህ ምናምን እንዳትሉኝ ግን እና ጃኒ እና አሁን ያሉት ፍራይዴዎች ነው እነሱ ግን ማማረር ይገባቸዋል። ሆነስት ስፒኪንግ ምንም ሳይሰሩ ላይፍን ጥሩ በኤጃቸው እየኖሩ ያሉ ሰዎች ናቸውና እነሱ ማማረር ይገባቸዋል። ስንት ሰው ይሄን ኦፖርቹኒቲ አጥቶ ተምሮ ምን ብሎ በየጎዳናው በየቤቱ የተቀመጠ ሰው ምን ይበል? ኦኬ እናንተ ቢያንስ የሆነ ነገር ትሰራላችሁ በራሳችሁ በጊፍትም በምንም አይ ኖ መጥፎ ሌቭል ላይ እንዳልሆናችሁ እንዳይኖስ ሁሉም ሰው ያውቃል። እናውቃለን እኛ አይደል እንዴ? ጥሩ ላይፍ ላይ የምትኖሩት በእርግጠኝነት የምትኖሩበት ቤት ስማርት ነው ምናምንና ዋይ ለምንድን ነው እንዲህ መማረር ነው የፈለጋችሁ? ሰውን እንትን ለማለት አትሞክሩ ፕሊዝ። ፕሌይ ማታርጉ ደግሞ እንዲህ በሰጠን ኖሮ ምናምን በእናንተ አምር ኖ ምክንያቱም እየሰራችሁ ነው። እንደዚህ አትበሉ ኦኬ። አሁን ደግሞ ማለት ነው የምሬን ነው አንዳንዴ የተከለከላችሁትን ነገር አምናችሁ መቀበል አለባችሁ ምናምንና የሆነች እንስሳ ያደረገችውን ነገር ላሳያችሁ። አንዳንዴ ትረፍ ያላት ነፍስ የሚባል ትክክለኛ ነገር አባባል በዚህ ቪዲዮ አይቻለሁና ሌትስ ጎ ላሳያችሁ። ምን አለኝ ፍቅር ከቃል ገዝፎብኝ በሁኔታ ማትነ
ምን ይባላል ይሄ ውሻ ፑፒዋች ትንሿ ውሻ መታ ሰውየውን ከዛ ቦታ ባትነሳው ይሞት ነበር። ምክንያቱም መኪና መቶ ገጨው ያን ቦታ። አንዳንዴ ፈጣሪ ሁሌ በምክንያት ነው አንድ ነገር ወደ ህይወታችሁ የሚመጣውና ሁሌ ማመስገን ጥሩ ነው። ሰውዬ ከዛ ቦታ ባይነሳ ኖሮ ኦልሞስት ሟች ነበርና እግዚአብሔር የተመሰገነ ይሁን። ደግሞ በጣም ደስ የሚል አንድ ዜና አለ። ሰምታችሁ ከሆነ አይ ዶንት ኖ ግን ኑሃሚና ስሙን ይቅርታ ረሳሁት ስሙን የሱን ግን ኩላሊቷን ሰጥታው ነው ኩላሊቷን እሱ ሰጥቷት በመሃል ላይ የተጣሉት ምናምን ነገር የለም ይሄ የታክሲ ሹፌር ምናምን ሴፉ ላይም ቀርባ የነበረችው ምናምንና ተታረቁ። እንዴት ደስ እንዳለኝ እግዚአብሔር ምስክሬ ነው። በጣም ነው ደስ ያለኝ። መታረቅ ነበረባቸው፣ ተታረቁና ላሳያችሁ። በጣም ደስ ይላል። የምሬን ነው። ማንኛውም ኢትዮጵያዊ ሚስት ጥሩ ሆኜ ታዛዥ ሆኜ አክብሬው ቤተሰብ መስርቼ ከሱ ጋር በሰላም በፍቅር እስከ ህይወቴ መጨረሻ አብሬ መኖር ነው የምፈልገው። እስከ ከዚህ ቀደሙ እንደተናገርኩት አሁንም ወደፊትም እኔ ሀሳቤ አይለወጥምና እና እንደዛ ነው። ተሐዘናቸው እነት ምን ባለተው እንዲላት የጠፋችሁት የተሳሳታችሁት ነገር እንዳለ ቢሆንም በፊቱ አሁን ደግሞ በፊት እንዲህ ነበር፣ አሁን ግን እንደዚህ ባለው እና ታስባለህ። ያው ቀደም እንደተናገርኩ ከሰማሽኝ ያው ከዚህ በፊት እንዳለው ከዚህ በፊት መሀል ላይ የተፈጠረው ጻቡ እንዳለ ሆኖ ሳይሆን ከዛ በፊት የነበረው ፍቅር አለ። ከዛ በፊት እንዳለ ሆኖ አሁን ላይ ግን እኔ ለሱ ምንም ነገር ሳልሰስት ቅድም እንደነገርኩ ከሆነ አይደለም ህይወቴን ሳልሰስት መስጠት ደረጃ ያለ የሚደርስበት ደረጃ ያለ ነው። በጣም ስለማፈቅራት ከዚህ በኋላ ያለው ቀሪ ጊዜ ደግሞ እግዚአብሔር ቀሪውን ጊዜ እየባረከልን ደስተኛ ሆነ ህይወት እንድንኖር ነው የምፈልገው እና እኔ ለሷ ባል መሆን አይደለም አባት መሆን ነው የምፈልገው። ደስ የሚል አገላለጽ ነው እሱም የገለጸው እና አንዳንዴ ግን በቃ ይሄ እንደውም ትዝ ካላችሁ ላይቭ ላይ ምናምን እሱ መጥቶ አሜሪካ ሁሉ እንወስዳለን ምናምን ያሉት ብዙ ሴቶች አሉና እሷ ግን በጣም ታለቅስ ነበር። በጣም ሪግሬት አድርጋ ነበር ምናምንና ፈጣሪ ሰምቶ አንድ ላይ ስለሆኑ በጣም ነው ደስ ያለኝ። የምሬን ነው። ልጅቷ በጣም የሆነ ጊዜ ላይ በጣም አሳዝናኝ ነበር እና ራሴን ላጠፋ ነበር ኢቭን እስክትል ድረስ ማለት ነውና አንድ ላይ ስለሆኑ በጣም ደስ ብሎኛል። አንዳንዴ ደግሞ በፍቅር ላይ ማለት ነው ተስፋ እንዳትቆርጡ። ይሄ እንግዲህ ምን ያሳያል? በፍቅር ላይ ተስፋ እንዳትቆርጡ። አንድ ቀን ሊሳካ ይችላል። ኦኬ እሱ ይሄኔ እኮ እሱ በእርግጠኝነት ላይቭ ላይ እንዳወሩት ከሆነ ብዙ ነገር ሰፖርት እናረጋለን ብለው ከተለያየ ዓለም የደወሉለት ሴቶች ምናምን ነበሩ። ላይቭ ላይ አንድ አይቼው ነበርና ቢሆን ይለያዩ ነበረ። ግን ፍቅር አንዳንዴ ጥቅም ብቻ አያስረውም። ኦኬ ልብና ልብ ኮኔክት ካላደረጋ አይሆንም እና በጣም ደስ ብሎኛል። ሌላ ሙዚቃ ቪዲዮ አለና ለሚሲ ሩሃማስ አይሆንም ማናገርም በቀልጅ ነው ማቀፍ የምፈልገው። ደስ ብሎኛል በእውነት በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ነው አይደለ? ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ። አሜን። ፍጻሜያችሁን ያሳምርላችሁ። አሜን። እግዚአብሔር እንግዲህ ምን መሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ቁርስ፣ ምሳ፣ እራት አለው ራሱን ይቻላል። እውነት ነው። ቁርስ እና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገዝተን እንደምንበላው ሳይሆን ጧት እግዚአብሔር በቤተክርስቲያን ውስጥ ደግሞ ፍጻሜያችሁን ያሳምርላችሁ። እግዚአብሔር ይባርክላችሁ፣ ጎደሎውን ይሙላላችሁ፣ የራቀውን ያቅርብላችሁ። ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ። ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ። አልወለዳችሁ ሆነ ወልዳችሁ፣ አላገባችሁ ሆነ አግብታችሁ የዛሬ ዓመት እንድናያችሁ እግዚአብሔር ቅዱስ ፈቃድ ይሆንልን። እነሱም ደግሞ ወልደው ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ? የዛ ጊዜ ወልደው እንደዚህ ነበርን፣ ታሪክ ተቀየረ፣ እኛም ዛሬ ልጅ ወልደን ይኸው በህይወት በደስታ ኖርን ብለው ይሄን እንዲያደርጉ እግዚአብሔር ይርዳልን፣ እግዚአብሔር ይጠብቅልን። ቤታቸውን በበረከት በሰላም ሰውነታቸውን በጤንነት እግዚአብሔር ይባርክልን። የሰላም አምላክ ሰላሙን ይዘዝልን። አባታችንን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በጣም ነው ደስ የሚለው። መጨረሻ ላይ ተጸለየ አባታችን ሲባል ደግሞ በጣም ነው ደስ ያለኝ። ምር ደስ ይላል። እንኳን ታረቃችሁ፣ እንኳን ለዚህ ያበቃችሁ። ሁላችሁም በፍቅር እንደዚህ የተጎዳችሁ እንደዚህ ምናምን ፈጣሪ ካለው ይሳካል። በቃ ፈጣሪ ይሄ ያንተ ነው ይሄ ያንቺ ነው ከተባለ ይሳካል እና ምንም ጥርጣሬ እንዳይኖራችሁ፣ በፍቅር ተስፋ እንዳትቆርጡ የኔ ውዶች። በጣም ነው የምወዳችሁ። እንዲህ እያልን መጨረሻ ላይ ደርሰናል። በጣም ደስ ብሎኛል። ዛሬ ጥሩ ቪዲዮችን ነው አብረን ያየ ነው። እስከ መጨረሻ አብራችን ስለነበራችሁ ደግሞ በጣም አመሰግናለሁ። ከዛ በፊት ግን ለሰባት አዲስ ከሆናችሁ ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ ደግሞ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ለጓደኞቻችሁም ሼር አድርጉላቸው። ወዳችኋለሁ። ባይ